ስጋችሁን ነፍሳችሁን የምትሰጡት ሰው ተነስቶ ሊያውም ደግሞ ሚድናይት ላይ ቁልቁል ይመለከታችሁ ምንድነው ፊልም የምታደርጉት? እንዲህ ቁጭ ብላ ሰው ሲገባ ትመለከታለች። ልታናግር ስትሄድ ይሰለብባታል። ጋቢ ለብሶ ነጭ ጃኬት ለብሶ ኮፍያ አድርጎ ጎንበስ ብሎ ጫማውን የሚያስር ሰው ማታ ተኝቶ ሲነሳ የናይክ ምልክት። የሰው ልጅ ማታ ተኝቶ ሲነሳ ሰውነቱ ላይ የኤክስ ምልክት ካለ ምን ሊሆን ይችላል? ያነጋግራትና ይዟት ይሄዳል። አብሯት ሊያደር ማለት ነው። እና በሩካቤ ሰዓት ነው የተቀየረባት። ጮሃ ነው ያመለጠችው። እንደዛ ከሆነ ይሄ የነጮቹ መንፈስ አጠገቧ ሊኖር ይችላል። እንቅልፍ ቢሎኝ እምቢ ብሎኝ ተንቼ መብራት አብርቼ ዞር ብዬ ስመለከተው ፊቱ ወደ አውሬነት ተቀይሮ ያዋለው በኢየሱስ ክርስቶስ ስም። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። እንግዲህ ለዛሬም ወደ እናንተ የማቀርበው ከፕሮግራሚ ተከታታዮች መካከል የአንዷን ታሪክ ነው። በጣም የሚገርም ታሪክ ነው። እንደውም አንዳንድ ነገሮች ከኔ አቅም በላይ ሆነውብኝ ሙያዊ ገዛ፣ ትምህርታዊ ገዛ ያስፈልገኝ ስለነበረ ወደ ወዳጄ ወደ መምህር ተስፋዬ አበራ ደውዬ ማብራሪያ ሰጥቶኛል። ስለዚህም በተመልካቾች ስም ከልብ ላመሰግነው እፈልጋለሁ። እና ሴት ሀገሯን መጥቀስ ባያስፈልግም ነዋሪነቷ በውጭው ዓለም ነው። የራሷ የሆነ ስራ አላት። ውጭ ከወጣች ቆይታለች። እግዚአብሔር ይመስገን ጥሩ የተባለ ህይወት እየመራች ያለች እህት ነች። ነገር ግን መንፈሳዊ ህይወቷ በተለይ ደግሞ በፊት ጀምሮ አፕ ኤንድ ዳውን እንግዲህ እኛ መውጣትና መውረድ የምንለው የተሞላበት ስለነበር በተቻላት አቅም እንግዲህ የራሷን የጸሎት ቤት አዘጋጅታ ትጸልያለች። ከእግዚአብሔር ጋር ከቅዱስ መንፈስ ጋር ቁርኝቷ ፍጹም ዘላለማዊ እንዲሆን የተቻላትን ያህል የምታደርግ ጠንካራ እህት ነች። በዚህ መሀል ምንድነው የሚከሰተው? ትዳር ነበራት ከልጆቿ አባት ጋር። የሶስት ልጆች እናት ነች። ከልጆቿ አባት ጋር መግባባት ይሳናትና ፍቺ ትፈጽማለች። በዚህ መሀል ከአንድ ሰው ጋር ትተዋወቃለች። ይህን ሰው ስታየው በጣም ጥሩ ነው። ለእሷ እንግዲህ መጀመሪያ እንደገባት በጣም ጥሩ ሰው ነው። ለልጆቿም ያለው ፍቅር የበለጠ ወደ እሱ እንድትሳብ አድርጋ ተቀራረቡ እና ከዛ በኋላ እንግዲህ በተለይ የመጀመሪያዎቹ የትውውቅ ዓመታት በጣም ጥሩ እንደነበሩ ታስታውሳለች። ከዛ በኋላ ግን አንዳንድ ለውጦችን ባለቤቷ ላይ እያየች ትመጣለች። በነገራችን ላይ እሷ ያለችበት ሀገር አይደለም ባለቤቷ የሚኖረው፣ ሌላ ሀገር ውስጥ ነው እሱም የሚኖረው። በተወሰነ ጊዜ ነው የሚገናኙት እና ተላርቆ ፍቅር እንግዲህ እንዴት ሁለቱንም እንዳሳመናቸው እኔ እርግጠኛ አይደለሁም፣ አልገባኝም። እሱም እንግዲህ አንድ ሰው አንድ ሀገር ኖሮ አንድ ሰው ደግሞ ሌላ ሀገር እየኖረ ፍቅር ከባድ ነው። በነገራችን ላይ አልሞስት ከ10 ዓመት ከ11 ዓመት በላይ አብሮ ቢሆኑም አልተፈራረሙም። ይህንን እንግዲህ ትዳር እንበለው ጋብቻ አንበለው አላቅም። እሷ ወዳለችበት ሀገር ይመጣል። የተወሰነ ጊዜ ቆይቶ እሷ ጋር ይሄዳል። ነገር ግን እንፈራረም ብትለውም ፍቃደኛ አይደለም። እስካሁን በተለያየ ምክንያት እየሰጣት እንግዲህ እስካሁን ድረስ አልተፈራረሙም። ስለዚህ ህጋዊነት የለውም ማለት ነው። እና እሷ ጥሩ የኢኮኖሚ አቅም ላይ ነው ያለችው። እንግዲህ ነገሮች አንጻራዊ ናቸው። ጥሩ ስላችሁ በቃ የራሷ ቤት አላት፣ የራሷ መኪና አላት፣ የራሷ ጥሩ ገቢ የሚያስገኝ ስራ አላት። ልጆቿን በስነ ስርዓት ታሳድጋለች። በዛ ሀገር ስታንዳርድ ጥሩ የሚባል ህይወት የምትኖር እህት ነች እና ሁሌም እንቆቅልሽ ይሆንባት ነበረ። እቺት ደግሞ እንዳልኳችሁ እንግዲህ ከዚህ በፊት ያሳለፈችው መንፈሳዊ ህይወት ብዙ መንፈሳዊ ዘለትን ስላሳያት በዛ መንገድ መቀጠል ስላልፈለገች በተቻላት መጠን ትጸልያለች፣ ትሰግዳለች፣ ትንበረከካለች። የመምህር ተስፋዬ አበራንና የነ መልአከ መንክራት ግርማ ወንድሙን ትምህርት ተግባራዊ ለማድረግ የቻላችውን ያህል ጥረት ታደርጋለች። እሱ ግን እዛ ውስጥ የለም ነው የምትለኝ። እሷ የጸሎት ህይወቱ ላይ ትጉህ አይደለም። እንደውም ከባዕድ አምልኮ ጋር የተያያዘ ይመስለኛል ነው እሷ የምትለው። የባዕድ አምልኮ እምነት ሊኖርበት ይችላል። አንዳንድ ጊዜ ምንድነው ዓላማ ሁሉ ብዬ ጠይቀዋለሁ። አጥጋቢ መልስ አይሰጠኝም ነው።
አጥጋቢ መልስ አይሰጠኝም። ነገሮች እየከፉ የመጡት ግን መቼ ነው? በተለይ ልክ በተገናኘን 10ኛ ዓመታችን ላይ ድንገት ከመሬት ተነስቶ አንቺ እኮ እኔን ትተሽ ሌላ ባል ላግባ እንኳን ብትይ አትችይም፣ በፍጹም እንደማትቺ እርግጠኛ ሆኜ ነው የምነግርሽ ይላታል። እንዴ ምን ማለት ነው? አንደኛ ይህንን ነገር የሚያናግር ነገር ምን በመሃላችን ምን ነገር ተከሰተ? ሁለተኛ ደግሞ እንዴት እርግጠኛ ሆንክ? እኔ ካልፈለግኩ እኔ እናንተም ማንስማማ ከሆነ ልትከለክለኝ አትችልም። ግን እኔ እንደዛ አይነት ሁኔታ ላይ አይደለሁኝም። ለልጆቼ ባትወልዳቸውም ለልጆቼ ጥሩ አባት ነህ፣ እስካሁን ክፋት አላየሁብህም። ስለዚህ ምን አስበህ ነው? ምን ወጥነህ ነው የሚል ጥያቄ ታነሳለታለች። አሁንም አጥጋቢ መልስ አልሰጣትም። ያላት ምንድነው? አሁንም በደንብ አስረግጦ በምንም ተአምር እንደው እኔን ትተሽ ሌላ ባል የማግባት ፍላጎት እንኳን ቢኖርሽ ከየትኛውም ወንድ ጋር መኖር አትችይም ነው ያላት። ከዚህ በኋላ አንዷን ማሰራት ትጀምራለች። ምን አስበው ነው? በዛ ላይ ደግሞ እንዴት እርግጠኛ ሆነ? አንደኛ እኔ አልጠላሁትም፣ እስቲንላው ባንፈራረምም እንደ ባለትዳር ነው አክት የምናደርገው። ልዩነቱ ፊርማ ብቻ ነው። ያውም ደግሞ እሱንም ጠይቄዋለሁ አለችኝ። ደጋግሜ እንፈራረም፣ እኔ ዝሙት ህይወት ሰልችቶኛል። ሰው ሳይፈራረም ህጋዊ ባልና ሚስት ካልሆነ ያው ዝሙት ነው። ስለዚህ እኔ ደግሞ በዝሙት ህይወት ውስጥ መኖር አልፈልግም። እንፈራረምና ቅዱስ ቁርባን ወስደን ትክክለኛ ክርስቲያናዊ ህይወት ነው መኖር የምፈልገው የሚል አቋም ላይ ትደርሳለች። እሱ ፈቃደኛ አልሆነም። የበለጠ ጭንቅላቷን ይመታታል። ሁለት ነገር፣ አንደኛው እንፈራረም ስትለው እምቢ ማለቱ፣ ሁለተኛ ደግሞ በቅዱስ ቁርባን ነው መጋባት የምትፈልገው ስትለው እምቢ ማለቱ። የሚገርምህ ወርቅ አፈራው አለች እንግዲህ ብዙ አሜሪካ እንዲሁም አውሮፓ ብዙ የፕሮግራም ተከታታዮች እንዳሉ አውቃለሁ። እነሱን ጠይቃ አረጋግጥ ነው ያለችው። የትኛውም ሴት አንድን ወንድ እንፈራረም ስትለው አውሮፓና የመሳሰለው ሀገር ላይ በደስታ ነው እሺ የሚለው። የትኛውም ወንድ እንፈራረም ሲባል አይኑን አያሽም። እሱ ግን በተቃራኒው ነው የሄደው እና ይሄ ጥያቄ ምልክት አጫረብኝ አለች። ከዛ በኋላ ግን አንዳንድ እሱ ላይ የማያቸው ምልክቶች ይሄ ሰው ምን እያደረገ ነው? እኔ ላይ ምንድን ነው ፈልጎ የመጣው? ምንድን ነው ታርጌት ያደረገው? በእርግጥ ይወደኛል፣ ያፈቅረኛል። ካፈቀረኝ ለምንድን ነው ተፈራርመን የጋራ ህይወት በትክክለኛ በህጋዊ ጋብቻ የጋራ ህይወት የማንኖረው የሚል ጥያቄ ውስጥ ያጫራለች። የሚገርም ከዛ በኋላ እንደውም በጣም በጭቅጭቅ አልጋ ራሱ ከለየን በጣም ረጅም ጊዜ ሆኖናል። በረባ ባረባ ነው የምንጨቃጨቀው። ስንጨቃጨቅ ለብቻው እሱ ሄዶ ወይ ሳሎን ሶፋ ላይ ይተኛል፣ እኔ ብቻዬን እተኛለሁ። አንዳንድ ጊዜ አጠገቤ እንዳደርስ ምልበት ጊዜ አለ። ከባህሪው ተነስቼ አለች እና ይህንን ግን ያመጣሁት መቼ ነው አለች። በጣም የገረመኝና ይሄ ነው እንግዲህ ከእኔ ጭንቅላት በላይ ሲሆን ወዳጅ መምህር ተስፋዬ አበራ ጋር ደወልኩ ያልኳቸው እና የእሱንም መልስ እነግራችኋለሁ። የተነጋገርነውን ተኝቼ ሌሊት ላይ ድንገት ተነስቶ እኔ እንቅልፍ ላይ ሆኜ አለች። ልክ ከእንቅልፌ ስባንን ቆሞ እንደዚህ የሆነ በአግራሞት አንዳንዴ ደግሞ ፊቱ ተቀይሮ ምናምን ትኩር ብሎ ሲያየኝ ያየዋለሁ እና ደንግጬ ሁሉ መነሳት ጀመርኩ አለች። እንግዲህ ሴቶች ይህንን አሳይመንት ለእናንተ ልስጣቸው። ባላችሁ በጣም የምትወዱት ነገ ምንድን ነው ህጋዊ ባሌ ሆነው አብሮኝ ይኖራል የምትሉት ሰው ይህንን እምላችሁ ለምንድን ነው? አልተፈራረሙም ብያችኋለሁ። ስለዚህ በቃ በባልነት የምታስቡት ሰው፣ አብራችሁት የምትተኙት፣ አብራችሁት ስጋችሁን ነፍሳችሁን የምትሰጡት ሰው ተነስቶ ሊያውም ደግሞ ሚድናይት ላይ ቁልቁል የሚመለከታችሁ ምንድን ነው ፊልም የምታደርጉት? እዚች እህት ላይ የሆነው ይሄ ነው እና ግራ ይገባትና ተነስቼ ቁጭ ምንድን ነው ስለው አይ ምንም አይደለም ይለኛል አለች። ከዛ አንዳንዴ ደግሞ እንዲተኝተን ድንገት እንቅልፍ ቢሎኝ እምቢ ብሎኝ ተነስቼ መብራት አብርቼ ዞር ብዬ ስመለከተው ፊቱ ወደ አውሬነት ተቀይሮ ያዋለው በኢየሱስ ክርስቶስ ስም። አሁን እዚህ ጋር ምን መጣብኝ? እርግጠኛ ነሽ አልኳት። አዎ ወደ አውሬነት ፊቱ ይቀየራል። ወርቅ አፈራሁ አልዋሻውክም። ምናልባት በህልምሽ ነው ስላት በፍጹም በህልሜ አይደለም። እያወቅኩኝ ከእንቅልፌ ባነኜ በደንብ አሁን አንተን እንደማወራ አሁን በህልሜ ነው እንዴ አንተን ማወራ አለችኝ። አይደለም የተለያየ ሀገራት ውስጥ ብንኖርም እያወራሽኝ ያለሽው ግን በትክክል በስልክ ነው። በቃ እንደዛ። እሱ ደግሞ አጠገቤ ሆኖ ገላውን አቅፌ የተኛሁትኝን ወንድ ከእንቅልፌ ባነኜ በህልሜ ሳይሆን በእውኔ እያየሁት ሚድናይት ላይ ብዙ ጊዜ 9 ሰዓት ላይ ነው አለች። ፊቱ ወደ አውሬነት ተቀይሮ ጮሄ እነሳለሁ አለች። ጮሄ ስትነሺ ስሱስ
ጮሄ እነሳና ልክ እሱ ከእንቅልፉ ሲባንን ይሄ አንዳንድ የሆረር ፊልም ላይ የምትመለከቱ ነገር የለም? አይኑ ደም ለብሶ እሳት የሚተፋ የሚመስል ይሄ የመናፍስት አይነት ከዛ በኋላ ከተነሳ በኋላ እየተመለሰ ሄዶ ወደ ቀድሞ ማንነቱ ይመለሳል። አሁን የኔ ጥያቄ የነበረው እዚህ ጋር ነው። ምናልባት ይች ሴት አእምሯ ፈጥሮባት ይሆን ወይስ ደግሞ ይሄ ሰው በትክክል ወደ አውሬነት ተቀይሮ ይሆን የሚለው ነገር ከኔ አቅም በላይ ሆኖ በዚህ ጉዳይ ላይ ትንታኔ መስጠት ትክክል እንዳልሆነ ሲገባኝ ቀጥታ ያደረግኩት ምንድነው መምህር ተስፋዬ ጋር ደወልኩ። ፕሮግራሙን ከመስራቴ በፊት ተስፍ አልኩት፣ አንድ ከአቅሜ በላይ የሆነ ጉዳይ አጋጥሞኝና እዚህ ላይ ሙያዊ እገዛ እንፈልጋለሁ። ምንድን ነው አለኝ። እንዲህ ስለው ኧረ ወርቅ ይሄማ ማለት እንደ በትክክል የሚቀየሩ ሰዎች አሉ አለኝ። ስለዚህ አንዳንድ ጥያቄዎችን ጠይቀኝ፣ መሰረታዊ የሆኑ ጥያቄዎችን። ምንድን ነው ያለኝ? ይቺ ሴት ይሄ ሰው ቆሞ ለምን እንደሚያየት እንደገና ደግሞ ይሄ በሚቀየረው ነገር ላይ ጥያቄ ጠይቃው ታውቃለች ወይ? እንዲህ ትቀይራለህ ብለዋለች ወይ? ካለችውስ ምን አይነት መልስ ሰጣት? አጥጋቢ መልስ አይደለም የሰጣት ነው ያልኩት። እንዲህ አንቺ ምን ሆነሻል? አእምሮሽ የፈጠረብሽ ነው የሚላት እና እሱም በደንብ ማወቅ እፈልጋለሁ አለኝ። አክቹዋሊ ስልክ አቀያየሪያቸው ሊያናግራት ፈቃደኛ ሆናል። በዚህም አመሰግነዋለሁ። ምክንያቱም ያህል ቢዚ እንደሆነ አውቀዋለሁ። ስለዚህ ያንን ጊዜ ሰውቶ በእኔ በኩል የተቸገረችን ሴት ለመርዳት ፈቃደኛ ስለሆነልኝ ከልብ አመሰግነዋለሁ። እና አንድ ይህንን የጠየቀኝ እንግዲህ እሷ እንደነገረችኝ እኔ ጠይቂያት አጥጋቢ መልስ አይሰጠኝም ነው ያለችው። ነገር ግን እኔ እምልልሃለሁ በሶስቱም ልጆች ወርቅ አፈራው በደንብ ፊቱ ወደ አውሬነት ሲቀየር እንግዲህ ወደ ተለያየ አውሬነት ሲቀየር ተመልክቼዋለሁ። ለምሳሌ ዛሬ ያየሁት ወደ ጅብነት ተቀይሮ ከሆነ ነገ ደግሞ ሌላ ዘንዶ ሆኖ ላየው እችላለሁ። እንዲህ አይነት ነገር ማለት ነው። ስለዚህ ምን ሊሆን ይችላል? አእምሮ የፈጠረው ነው ወይ ስለው መምህር ተስፋ ያለኝ ምንድን ነው፣ በእርግጥ እሷን አግኝቼ ባናግራት ብዙ ጥያቄዎች ይጠይቃት ነበር። እኔ ባለኝ ግንዛቤ እኔ በማውቀው እስከዛሬ በሄድኩበት መንገድ ግን የሚቀየሩ ሰዎች አሉ አለኝ። በትክክል ወደ አውሬነት የሚቀየሩ ሰዎች አሉ። እንግዲህ እዛ ከሄድን ሌላ ዝርዝር ጉዳይ ውስጥ ልንገባ ስለሆነ እዛ ጉዳይ ውስጥ አልገባም። እንደውም አለና አንድ ገጠመኝ ነገር በጣም የገረመኝን አንዲት በሱ ትምህርት የተለወጠች በሴተኛ ዳሪነት ህይወት የምትተዳደር እህት ከዓመታት በፊት ያለኝ ይመስለኛል ገጠመኛዋን ነግረው ነበረ። ምንድን ነው ያለችው? እባክህ መምህር፣ እኔ በምኖርበት አካባቢ ሰሚት አካባቢ ወደ ጅብነት የሚቀየር ሰው አጋጥሞኛልና በተለይ በሴተኛ አዳሪነት ስራ ላይ የተሰማሩ እህቶች እንዲጠነቀቁ ንገርልኝ እንዳለችው ነግሮኛል። እና ይሄ የሚያመለክተው ምንድን ነው? ሰዎች ወደ አውሬነት ይቀየራሉ። ስለዚህ ይሄ ነገር መነሻዋ ምንድን ነው ብየው ነበር። ምንድን ነው የልጅቷ ይሄ ሰሚት አካባቢ እንግዲህ ከዓመታት በፊት ነው ያለኝ። እችን ልጅ ይሄ ሰው ያነጋግራትና ይዟት ይሄዳል። አብሯት ሊያደር ማለት ነው። እና በሩካቤ ሰዓት ነው የተቀየረባት። ጮሃ ነው ያመለጠችው። ስለዚህ ብዙ ጊዜ እንደዚህ በሩካቤ ሰዓት የሚቀየሩ ሰዎች እንግዲህ የመናፍስት ዘሮች ናቸው። እነዚህ ምንም ሊሆኑ አይችሉም። የአጋንንት መንፈስ ልቡሰ ስጋ ወይም ደግሞ ስጋን ተላብሰው ከኛ ጋር ተቀላቅለው የሚኖሩ የአጋንንት ልጆች አሉ የምንለው እነዚህን አይነት ሰዎችን ግምት በመክተት ነው፣ ወይም ደግሞ እሳቤ ውስጥ በመክተት ነው። እና የሰሜቱን ገጠመኝ ነገረኝና እቺ ልጅ እንደዛ የማይጋጥምበት ምክንያት ምንም የለም። የሚቀየሩ ሰዎች አሉ፣ ያንን አይታ ሊሆን ይችላል አለ። ግን እንዳልኩ ይህን ስትለው የመለሰላትን መልስ ባቀው ኖሮ ደስ ይለኝ ነበረ። በነገራችን ላይ አለ እንዲህ አይነት ሰዎች ወንዱን ማለቱ ነው ብዙን ጊዜ አያገቡም አለ። ብዙን ጊዜ አያገቡም። ካገቡ ግን ያንን ሰው ወይም ደግሞ ያችን ሴት ያገቧትን ሴት ታርጌት አድርገው ነው። እርግጠኛ ነኝ ይህንን ፕሮግራም ይቺ እየተከታተለችው እንደሆነ እና በተሻለ መጠን እባክህ የምትችል ከሆነ ከመምህር ግርማ ወይም ከመምህር ተስፋዬ ጋር አገናኝ ትለኝ ነበር። ዛሬ ቀንቶኝ እሱ መምህር ተስፋዬ ሊያናግራት ፈቃደኛ ሆኗል። አክቹዋሊ ስልክ አቀያይራችኋለሁ። ይህንን ፕሮግራም እየተከታተልሽ ከሆነ ወይ ትደውይለታለሽ ወይ ይደውልልሻል። እና ብዙ ጊዜ እንደዚህ ወደ አውሬነት የሚቀሩ ሰዎች አያገቡም አለ። ካገቡ ግን ያችን ሴት ታርጌት አድርጓት ነው። ስለዚህ አሁን እኔ የምገነዘው አለ ይችን ያንተን ባለ ታሪክ ታርጌት አድርጓት ሊሆን ይችላል።
አንደኛ እንፈራረም ስትለው እምቢ ካላት ለምን እምቢ ይላታል? ሁለተኛ ደግሞ አንተ እንደነገርከኝ እሷ ኢኮኖሚካሊ ችግር ላይ ያለች ሴት አለች፣ በራሷን ችላ የምትኖር ነች። ስለዚህ እንጠቃለል፣ በቅዱስ ቁርባን እንጋባ ስትለው የሚወዳት የሚያፈቅራት ትክክለኛ ጤነኛ ሰው ቢኖር እምቢ የሚልበት ምንም ምክንያት የለም። ታርጌት አድርጓት ነው። ሌላም ነጥብ ጠቅሼለታለሁ እና ይቺት ከነገረችኝ ታሪክ ውስጥ ሌላው ምንድን ነው፣ ስትተኛ ዞር ብላ ስታይ ወደ አብሬውነት መቀየር ብቻ ሳይሆን ሌላም በእሷ ላይ የሚከሰቱ ነገሮች አሉ። ብዙ ጊዜ ቁጭ ብላ መኝታ ቤቷ ቁጭ ብላ በህልሙ አይደለም እንዲህ ቁጭ ብላ ሰው ሲገባ ትመለከታለች። ልታናግር ስትሄድ ይሰለብባታል። ጋቢ ለብሶ ነጭ ጃኬት ለብሶ ኮፍያ አድርጎ ጎንበስ ብሎ ጫማውን የሚያስር ሰው እንደዚህ አይነት ሁሉ ታያለች። ግን ማንህ ብላ ስትሄድ ይሰለብባታል። ስለዚህ እሱ ላይ ያደረ መንፈስ ወይም ደግሞ እሱን ተመስሎ የሚመጣ መንፈስ ወይ እሷን ደግሞ በጣም በቅርብ የሚከታተል መንፈስ ሊኖር ይችላል ብዬ አምናለሁ ነው ያለኝ መምህር ተስፋዬ። እና እንግዲህ እንደነገርከኝም ከሆነ አለኝ ሴት ትጸልያለች፣ ትሰግዳለች፣ በጸሎት የበረታች እህት ነች። እንደዛም ሆኖ ግን በዚህ ደረጃ መንፈስ የሚያስቸግራት ከሆነ በጣም በቅርበት የሚከታተላት መንፈስ አለ። ያንን እርግጠኛ ሆኖ መናገር ይቻላል፣ በቅርበት የሚከታተላት መንፈስ። ሌላው ምንድነው ሴት የነገረችኝ እንግዲህ ከ2 እና ከ3 ቀን በፊት የሚገርማ አለችኝ 15 ቀን ባለቤቷ ወደ ሀገር ቤት ይመጣል፣ ወደ ኢትዮጵያ ማለት ነው። ልክ እሱ ከሄደበት ሰዓት ጀምሮ የምትመለከተው ግን ከሞቱ ዘመዶቿ ጋር ነው ጊዜዋን የምታሳልፈው። ይሄ ምንድነው ተኝታ በህልሟ ማለት ነው የሚቀላቅላት የሞቱ ዘመዶቿ ጋር ነው የምታሳልፈው፣ የምታወራው፣ የምትነጋገረው። እና ይህን ስነው በጣም ሊነገጠው መምህር ተስፋዬ ይሄ ከሆነ በጣም አደገኛ ነው። ይሄ ማለት መልእክት አለው። ግን እንዳልኩ እርግጠኛ ለመሆን እሷን ማናገር ይኖርብኛል። አሁን ግን ከምትነግረኝ ነገር ላይ ተነስቼ ልነግርህ የምችለው ነገር ምንድን ነው፣ እኔ የምልሽን ነገር የማታደርጊ ከሆነ ልገልሽ ይችላለሁ። እንግዲህ በመንፈስ በጥላ ወጌ መሆኑ ነው የሚል መልእክት እያስተላለፈላት ነው። ከዘመዶቿ ጋር ከሙት ዘመዶቿ ጋር አብዛኛውን ጊዜ የምታሳልፍ ከሆነ የሙት መንፈስ እየተከታተላት ነው። ስለዚህ እዚህ ላይ በጸሎት ህይወታ የበለጠ ልትበረታ ትችላለች ነው ያለው። ከባድ ነው። የምንኖራቸውን ሰው አብረን የምንኖራቸውን ሰዎች ካላውቅን በጣም ከባድ ነው። ስለዚህ በቅርብ የሙት መንፈስ እየተከታተላት ሊሆን ስለሚችል ጸሎቷን ከዚህ በላይ ስግደቷን ከዚህ በላይ በመቁጠሪያ መቀጥቀጧን ከዚህ በላይ ሊተጋበት ይገባል የሚል ነገር ነው የነገረኝ። ሌላም ነገር ነግራኝ ነበር፣ እሱንም ነግሬያለሁ። ምንድን ነው ያለችኝ ይቺት እንግዲህ ይሄ በቅርብ የሆነ ነው፣ እንደውም ከቀናት በፊት ማለት ነው። የሚገርም ሌሊት ተኝቼ እጄን የሆነ የሚበላ አካል የሚበላ ስሜት ተሰማኝና እንደምንም እየተገላበጥኩኝ ሌሊቱ ነጋ አለች። ጠዋት ግን ስነሳ ታውቃለህ ነው ያለችኝ። ታምነኛለህ? እጄ ላይ ይሄ ናይክ ምልክት ታውቃላችሁ አይደል? ናይክ ጫማ ላይ ቲሸርታቸው ላይ ጃኬት ላይ ምናምን የናይክ ምልክት እሱ እጄ ላይ ታተመ። እንደውም በቴሌግራም እልክልሃለሁ ብላኛለች። እየጠበኩኝ ነው። ስቲል ናው ስላልደረሰኝ ነው። ትላክልኝ አትላክልኝ እርግጠኛ አይደለም፣ ግን ቼክ እያደረኩኝ አልመጣልኝም። እሱ ብቻ አይደለም፣ ጀርባዬ ላይ የኤክስ ምልክት ታትሞ አገኘው። ይህ ምን ሊሆን ይችላል? ወርቅ አፈራው ነው ያለችው። እንዴ እርግጠኛ ነሽ ወይ? ደግሞ አንዳንድ ጊዜ ነው። በፍጹም ፎቶ አንስቼ እልክልሃለሁ። እሱንም ጠይቄው ነበር። ይህም ከኔ ካፓሲቲ ወይም ደግሞ ከኔ አቅም በላይ ነው። የሰው ልጅ ማታ ተኝቶ ሲነሳ የናይክ ምልክት፣ የሰው ልጅ ማታ ተኝቶ ሲነሳ ሰውነቱ ላይ የኤክስ ምልክት ካለ ምን ሊሆን ይችላል? እንደዛ ከሆነ ይሄ የነጮቹ መንፈስ አጠገቧ ሊኖር ይችላል ያለው። ውጭ ያለ የነጮች መንፈስ አለ አይደል? እሱም በቅርብ እየተከታተላት ሊሆን ይችላል። እና ልጅ እንግዲህ በጣም ስትራግል ውስጥ ነው ያለችው። በጣም ልትተጋ ይገባል ነው። ስለዚህ የናይኩም የኤክሱ ምልክት ስታምፕ የተደረገው የነጮቹ ስፕሪት ነው፣ የነጮቹ መንፈስ ነው። ያንን መንፈስ ማን የላከው ነው? እንግዲህ ይህም ሰው አውሮፓ የሚኖር ሰው ነው። ይህንን መንፈስ የነጮቹን ስፕሪት እሱ ይላክባት ወይም ደግሞ የምትኖርበት ሀገር ያለው ሲቹዌሽን ለዛ አጋልጧት ይሁን እሱ በሂደት ከእሷ ጋር በሚደረግ ቃለ ምልልስ የሚጠራ ቢሆንም ነገር ግን ያንን ሊያደርግ የሚችለው የሉሲፈር መንፈስ ሞር የነጮቹ መንፈስ ነው። ስለዚህ እቺ ሴት
አንደኛ ባላ በሚልክባት የሞት መንፈስ፣ ሁለተኛ እዛ በምትኖርበት ሀገር ውስጥ ባለው የነጮች መንፈስ እየታመሰች ነው ማለት ነው። ይሄንን ነው የምንለው። ብዙውን ጊዜ ህይወታችን አንዳንድ ጊዜ እንደውም እንደዚህ እየተጋን እንግዲህ እሷ እንደነገረችኝ ከሆነ ትጸልያለች፣ ትሰግዳለች፣ የመምህርን ትምህርት ትከታተላለች፣ በተሻላት መጠን ያንን ተግባራዊ ለማድረግ ትሞክራለች። ይሄም ሆኖ ግን ፈተናው እንደበረታ ነው። እንደውም ከ3 ቀን ከ4 ቀን በፊት ደውላ እባክህ በጣም ግራ ገብቶኛል፣ ምን ላድርግ፣ አስፈላጊ ሆኖ ከተገኘ እኔ አዲስ አበባ ድረስ ልምጣ ስትለኝ እርግጠኛ መሆን ነበረብኝ። ምክንያቱም እኔ መምህር ግርማም መምህር ተስፋዬም ያሉበትን ሲቹዌሽን ስለማቅ እነሱን አስገድጄ እችን ሴት አናግሪ ማለት አልችልም። ነገር ግን ይሄ ነገር ከአቅሜ በላይ ስለሆነ፣ ሁለተኛ ደግሞ ታሪኩ ብዙ እንግዲህ ታሪኮች ከእናንተ ይደርሰኛል፣ መልሼ አቀርባለሁ። ይሄኛው ግን አንዳንድ ነገሮቹ በጣም የተወሳሰቡ ስለሆኑ ማብራሪያ ስለፈለግኩ እግረ መንገድ ለመምህር ተስፋዬ ነግሬው ያለውን ነገር ሊያናግራት ፈቃደኛ ስለሆነ ከዛው ላይ የሚኖረውን መልስ እኔም እንደናንተ ጓጉቼ እጠብቃለሁ። ምክንያቱም እሱ እዚህ ላይ በጣም ስለሰራ እዚህ ላይ በጣም ጥልቅ የሆነ እውቀት ስላለው ማለት ነው። እና ከዚህ የተገነዘብኩት ምንድን ነው፣ እችን ሴት የሞት መንፈስ እየተከታተላት ነው። ይህን ስል በጣም አዝናለሁ። ምክንያቱም በህልም ከሞቱ ዘመዶች ጋር የሚያሳድር የሚያነጋግር የሞት መንፈስ ነው። ያንን መንፈስ እንደውም ሰው ምናልባት እንትን እያለባት ሊሆን ይችላል። ከኔ ትእዛዝ ውጪ የምትሆኝ ከሆነ እንግዲህ የዛሬ 10 ዓመት ልታገባኝ ከአንቺ ውጪ የሚያገባኝ ማነው? ከኔ ውጪ ማግባት ብትፈልጊም አትችይም ብሏታል። ያ ማስጠንቀቂያ ነው እና በዚህም ሊያስተላልፍላት የፈለገው ምናልባት ያ ሊሆን ይችላል። ከኔ ትእዛዝ ውጪ ውልፈት የምትይ ከሆነ ልገልሽ ይችላለሁ ነው። መግደል ደግሞ ሌላ በምን ወይ መሳሪያ እኛ ነው። በጥላ ወጊ ብዙ ሰዎች እየሞቱ እንደሆነ እናውቃለን። እና እንዲህ አይነት ክስተት በደንብ ኢትዮጵያ ውስጥ እየተስፋፋ አለ። ግን ምንድነው የምናውቀው ወደኛ ሲመጣ ነው የምናውቀው። ከባለ ታሪኮቹ ወደኛ መጥቶ ስንሰማው ነው። ደግሞ ሌሎች የሚሰሙት እኛ የሰማነውን መልሰን ወደ ሌሎች ስናዳርሰው ነው። እና ይህች ሴት በምን አይነት ሰርክል ውስጥ እንዳለች፣ በምን አይነት አስጊ ቀጠና ውስጥ እንዳለች መገመት ያን ያህል ከባድ አይደለም። ነገር ግን ትልቁ ነገር ምንድን ነው? በእሷ ውስጥ ብዙ ሴቶችን እመለከታለሁ። በእሷ ውስጥ ብዙ አውሮፓ፣ አሜሪካ፣ ካናዳ ዌሬቨር ያሉ ሴቶችን እህቶቻችንን እመለከታለሁ። እና አንደኛ በትዳር የሚጠመዱትን ሰው ማጥናት አለባቸው፣ በደንብ ማወቅ አለባቸው፣ ባክግራውንዱን መረዳት አለባቸው የምንለው ለዚህ ነው። ሴት እንግዲህ እንደነገርኳችሁ ከበፊት ትዳሯ ልጆች አሏት። የበፊት ትዳሯ አልሰመረም፣ ተለያይታለች። ግን ስታየው መልካም በመሰላት ሰው ተስባ አንድ ላይ ሆኖ እስቲ ነው አልተፈራረሙም፣ ግን እንደ ባልና እንደ ሚስት ነው አክት የሚያደርጉት የሚኖሩት። ያ ህይወት ሰለቻት፣ እንፈራረም እንቁረብ አለችው፣ ፈቃደኛ አይደለም። ነገር ግን ከሱ ደግሞ ወጥታ ሌላ ህይወት እንዳትኖር ደግሞ ወጥመድ ዘርግቶባታል። ከነዛ ወጥመዶች መካከል እየነገርኳችሁ ነው። ከሞት ዘመዶቿ ጋር እየተገናኘች ነው። ላዩ ላይ የናይክና ኤክስ ምልክት አይታለች። ያ የነጮች መንፈስ ነው ብሎኛል መምህር። ስለዚህ እባካችሁ እህቶች ሰው ከመቅረባችሁ በፊት በተለይ ደግሞ ወደ ዛር ህይወት ለመሄድ ስታስቡ የምታገቡትን ሰው ማንነት በደንብ መርምሩ። አለበለዚያ ህይወታችሁ በአደጋ ነው የሚታጠረው። ልክ እንደዚች እህት ማለት ነው። እና እርግጠኛ ነኝ በተለይ ደግሞ በውጭው ዓለም የምትገኙ እህቶች ከዚች እህት ታሪክ ብዙ እንደተማራችሁ ተስፋ አደርጋለሁ። እንደምትማሩም ተስፋ አደርጋለሁ። እና ወደፊት በሚኖራችሁ በተለይ ያላገባችሁ አግብታችሁም ልክ እንደሷ ፈታችሁ እንደገና ደግሞ ከሌላ ሰው ጋር ለመጣመር የፈለጋችሁ ከመጣመራችሁ በፊት ጥንቃቄ ልታደርጉ እንደምትችሉ ከዚህ መርሃ ግብር ላይ ተነስታችሁ ተስፋ አደርጋለሁ። ስለዚህ ሁሌም ህይወታችንን በጥንቃቄ እንምራ። እግዚአብሔርን ቅዱስ መንፈስን የኛ አድርግ። እግዚአብሔር እንዲነካን እንጸልይ። እግዚአብሔር የነካው ሰው ምንም አይሆንም። እግዚአብሔር ወደ ቤቱ የገባ ሰው ምንም አይሆንም። እና ብዙ ጊዜ አደጋ ላይ ሊያንዣብብበት ይችላል። ነገር ግን ከብዙ ትግል በኋላ ኦፍኮርስ ትግሉ ቀላል አይደለም፣ ነፃ ይወጣል። ስለዚህ እግዚአብሔርን ያላማከለ ማንነት፣ እግዚአብሔርን ማዕከላዊ ያላደረገ
ኑሮ ስብዕና የትም አይደርስምና ሁሌም እግዚአብሔርን እያሰብን በላያችን ሆኖ ከሚያንዣብብ ጠላት ዲያብሎስ ራሳችንን ለመከላከል ጥረት እናድርግ የሚለው የመጨረሻው ማሳረጊያ ነው። እንግዲህ እንደ ወትሮው ሁሉ ዛሬም አብራችሁኝ ሆናችሁ ውድ ጊዜያችሁን ሰውታችሁ የማቀውን እንዳካፍላችሁ ፈቃደኛ ሆናችሁ ከኔ ጋር ስለነበራችሁ ወደፊትም ስለምትሆኑ ከልብ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም